ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ማትማቲክስ ዩኒት 4 ፓርት 2 ነው። ሶልቪንግ ሊኒየር ኢኩዌሽንስ ይላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁን አትርሱ። መጀመሪያ የምናየው ራይቲንግ ኤክስፕሬሽን ኤንድ ኢኩዌሽን የሚለውን ነው። ወርድ ወይም ደግሞ በወርድ መልኩ የተሰጠንን በኤክስፕሬሽን መጻፍ ወይም በማትማቲካል ኤክስፕሬሽን እና በኢኩዌሽን መጻፍ ነው የምናየው። ከዛ በኋላ ሶልቭ እናደርጋለን ማለት ነው። አክቲቪቲ 4.3 እርዝ ሃዝ ኦንሊ ዋን ሙን። መሬት እንግዲህ እንደምታወቀው አንድ ጨረቃ ብቻ ነው ያላት። በት አዘር ፕላኔትስ ሃቭ መኒ ሙንስ። ነገር ግን ሌሎቹ ብዙ ጨረቃዎች አሏቸው፣ ፕላኔቶች አሉ። ለምሳሌ ዩራኖስ 21 ጨረቃዎች አሏት እና ሳተርን ሃዝ 10 ሞር ሙንስ ዛን ዩራኖስ ይላል። ሳተርን ከዩራኖስ 10 የሚበልጥ ጨረቃ አላት ነው የሚለው። ስለዚህ ዩራኖስ 21 ነው ብለናል። የሳተርን ደግሞ ከ21 ወይም ደግሞ ከዩራኖሱ በ10 የሚበልጥ ጨረቃ አላት ነው የሚለው። አንደኛ ዋት ኦፕሬሽን ዊድ ዩ ዩዝ ቱ ፋይንድ ሃው መኒ ሙንስ ሳተርን ሃዝ። ሳተርን ምን ያህል ጨረቃ እንዳላት የምንገልጽበት የቱን ኦፕሬሽን ነው የሚለው። ኦፕሬሽን ማለት ወይ መደመር፣ ወይ መቀነስ፣ ወይ ማባዛት፣ ወይ ማካፈል ነው አይደለ? ስለዚህ ከነዚህ ውስጥ ማን ነው ማለት ነው? መደመር ነው። ምክንያቱም የሳተርን የጨረቃ ብዛት ለማወቅ ከዩራኖስ ዩ ሲደመር 10 ነው የምናደርገው። ምክንያቱም በ10 ይበልጣል ስለተባል ማለት ነው። ስለዚህ የዩራኖስ 21 ከሆነ 21 ሲደመር 10 31 ጨረቃዎች አሏት ሳተርን ማለት ነው። ሁለተኛ ደግሞ ጁፒተር ሃዝ አባውት 3 ታይምስ አስ መኒ ሙንስ አስ ዩራኖስ። ጁፒተር ከዩራኖስ 3 ጊዜ የሚበልጥ የጨረቃ ብዛት አላት ነው የሚለው እና ጊዜ ታይም እስከሆነ ጊዜ ነው። ጊዜ ደግሞ ከሆነ ማባዛት ነው አይደለ? ዋት ኦፕሬሽን ዊል ዩ ዩዝ ቱ ፋይንድ ሃው መኒ ሙንስ ጁፒተር ሃዝ። ስለዚህ ጁፒተር ምን ያህል ጨረቃ አላት የሚለውን ለማወቅ የተጠቀምነው ኦፕሬሽን ምንድን ነው? መልቲፕሊኬሽን ነው ማለት ነው፣ ማባዛት። ስለዚህ ስንት ይሆናል ማለት ነው? 3 ጊዜ የዩራኖስ ናለ የተባለ የዩራኖስ 3 ታይምስ ዩ ማለት ነው። ስለዚህ የዩራኖስ 21 ከሆነ 3 ሲባዛ በ21 63 ጨረቃዎች አሏት ማለት ነው ጁፒተር። ስለዚህ ሁሉ የሚያሳየው ምንድነው? ኤክስፕሬሽንን ከሰንተንስ ማውጣት እንደምንችል ነው ማለት ነው። ወርድስ ኤንድ ፍሬዝስ ኢን ፕሮብለም ኦፍን ሰጀስት አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን ኤንድ ዲቪዥን። ወርዶቹ በፍሬዝ ያሉት ወርዶች ምን ያሳዩናል? ፍሬዝ ውስጥ መደመር ሊሆን ይችላል፣ መቀነስ ሊሆን ይችላል፣ ማባዛትም ሊሆን ይችላል፣ ወይም ደግሞ ማካፈልን ሊያሳዩን ይችላሉ ነው የሚለው። ሂር አር ሳም ኤግዛምፕልስ። እና እነዚህን የትኛው ነው መደመር የትኛው ነው ደግሞ መቀነስ የሚለውን ለመለየት የሚጠቅሙን ወርዶች ወይም ደግሞ ቃላቶች አሉ። አዲስን ሲሆን ሰም እንላለና ድምር ማለት ነው። ሞርዛን ማለት ደግሞ ይበልጣል ነው። የሚበልጥ ከሆነ መደመር ነው አይደለ? ኢንክሪዝ ባይ፣ ኢንክሪዝ ደግሞ መጨመር ነው አይደለ? የሚጨምር ከሆነ መደመር ነው። እና ደግሞ ኢን ኦል በአጠቃላይ የሚል ከሆነ ምንድነው? አዲሽን ነው የምንጠቀመው ማለት ነው። ነገር ግን ከሰንተንሱ ዲፍረንስ የሚል ከሆነ ዲፍረንስ ማለት ልዩነት ነው። ልዩነት ደግሞ መቀነስ ነው። ለዛን የሚል ከሆነ ለዛን ደግሞ ያንሳል ነው። የሚያንስ ከሆነ ደግሞ አሁንም መቀነስ ነው። ለስ ባይ አሁንም ያንሳል ማለት ነው። ዲክሪዝ ባይ ይቀንሳል ሲሆን እነዚህ ወርዶች ሲሆኑ ደግሞ ምን እንጠቀማለን? ሰብትራክሽን ወይም መቀነስ እንጠቀማለን ማለት ነው። በመልቲፕሊኬሽን ጊዜ ደግሞ የምንጠቀማቸው ፕሮዳክት ወይም ደግሞ ውጤት ሲሆን መልቲፕላይድ፣ ብዜት፣ ታይምስ ጊዜ፣ ይህን ያህል ጊዜ። ትዋይስ ከሆነ ደግሞ 2 ጊዜ ማለት ነው። ትዋይስ ሲሆን 2 ነው አይደለም? ዋይስ ሲሆን 2 ታይምስ ነው ማለት ነው። ስለዚህ እነዚህ ወርዶች ከመጡ ደግሞ መልቲፕሊኬሽን እንጠቀማለን ማለት ነው። ዲቪዥን የምንጠቀመው ደግሞ ኮሸንት ሲሆን ደግሞ ድርሻ በሚባልበት ጊዜ ወይም ዲቫይድ ሲካፈል የሚል ወርድ ካለ ወይ ፐር ማለት እንደማለት ነው። ከዚህን ያህሉ እንደማለት ነው። ስለዚህ ፐር የሚል ካለ እዛ ደግሞ ሰፓሬት መለያየት ማለት ማካፈል ነው አይደለም? እነዚህ ወርዶች ከመጡ ደግሞ ማካፈል እንጠቀማለን ማለት ነው። አን ኢኩዌሽን ኢዝ ፎርምድ ዌን። ኢኩዌሽን የሚሰራው እነዚህ አሁን ኤክስፕሬሽኖች ናቸው አይደል? እስካሁን ያየናቸው። ኢኩዌሽን የሚባለው የሚሰራው ምን ሲሆን ነው? ዌን 2 አልጀብሪክ ኤክስፕሬሽንስ አር ጆይንድ ባይ ዘ ኢኳሊቲ ሳይን። ሁለት አልጀብሪክ ኤክስፕሬሽኖች እኩል ይሆናል በሚል ሳይንስ እየያዙ ነው ማለት ነው። ዌን ዩ ራይት ኤ ቨርባል ሰንተንስ አስ አን ኢኩዌሽን፣ በቨርባል ስንጽፈው ኢኩዌሽኑ በቨርብ ወይም ደግሞ በወርድ በምጽፍበት ጊዜ ዩ ካን ዩዝ the equal sign or is equals to for the word equals or is። እናችን እኩል ይሆናል የምትለው ምንቀይራት በምን ጊዜ ነው? ኢኳልስ የምትል ወርድ ካለች እና ኢዝ የምትል ካለች። ኢዝ ከሆነ is equals to እንላለን። ወይም ደግሞ ኢኳልስ የሚል ወርድ ሲኖር በእኩል ይሆናል እንቀይረዋለን ማለት ነው። ለምሳሌ ራይት ኢች ሰንተንስ አስ አን አልጀብሪክ ኢኩዌሽን፣ በኢኩዌሽን ጻፉ ነው የሚለው። ኤ 6 ለዛን ኤ ነምበር ኢዝ 20 ይላል።
ኢዝ የምትለው ምን የምታመለክተው ኢዝ ኢኳልስ ቱ ማለት ነው። ስለዚህ ኤ ነምበር የምትለውን ኤን ብለን ወሰድናት እንበልና ኤ ነምበር 6 ለዛን ኤን ነምበር ነው የሚለው ከቁጥሩ 6 ያንሳል ከሆነ ኤንን ቫሪያብል አድርገን ወሰድን እንበልና ቫሪያብሏ ኤን ከሆነች ለዛን ደግሞ ማይነስ ነው አይደለ? ስለዚህ ኤን ማይነስ 6 እንላለን አይደለ? ከዛ ኢዝ ካለ ኢዝ ኢኳልስ ቱ እንላለን። እዛ ቲዮኒን እንጽፋለን ማለት ነው። ሶ ይሄን ሶልቭ ለማድረግ ደግሞ ወደ ታች እንዴት ሶልቭ እንደሚደረግ እናያለን። ይሄን አሁን ኤክስፕሬሽኑን ብቻ ጻፉ ስለተባለ ነው። ቢ ደግሞ 3 ታይምስ ከበደስ ኤጅ ኢኳልስ 12 ይላል። 3 ታይምስ ከበደስ ኤጅ የከበደን እድሜ ኤክስ ብለን እንውሰደው ደግሞ ኤ ብለው ነው የወሰደው እዚህ ላይ ኤ ብለን እንውሰደው እና 3 ጊዜ የከበደን ታይምስ ከሆነ ማባዛት ነው ብለናል አይደለ? ስለዚህ 3a እንደዚህ ገጥሞ የሚጻፍ ከሆነ የማባዛት ምልክት ነው በውስጥ ታዋቂነት ያለው። ሶ 3a ኢኳልስ ስለሚል እዚህ ኢኳልስ እንላለን 12 ማለት ነው። ስለዚህ በዚህ መልኩ ይጻፋል። ኤግዛምፕል 4.10 ራይት አን ኢኩዌሽን ዛት ሞዴልስ ዘ ሲቹዌሽን ይላል። ኤ ጅራፍ ኢዝ 3.5 ሜትር ቶለር ዛን ኤ ካሜል። ጅራፍ ወይም ደግሞ ቀጭኔው ከካሜሉ 3.5 ሜትር ይተልቃል ነው የሚለው። ቶለር ይተልቃል። ሶ ኢፍ ኤ ጅራፍ ኢዝ 5.5 ሜትር ጅራፉ 5.5 ሜትር ቢሆን ሃው ቶል ኢዝ ደ ካሜል ካሜሉ ግመሉ ስንት ነው ርዝመቱ ነው የሚለው። ስለዚህ ጅራፉ 3.5 ሜትር ቶለር ዛን ካሜል ከሆነ ሌት ኤች ሪፕሬዘንት ደ ሄይት ኤችን ሄይት ብለን እንወክለውና ወይም ደግሞ ቫሪያብሉን ኤች ነው ብለን እንወስደውና ከዛ የጅራፉ ርዝመት 5.5 ብለናል አይደለ? ከምን ይበልጣል ነው የሚለው 3.5 ከካሜሉ ይበልጣል ነው የሚለው። ስለዚህ የጅራፉ ርዝመት 3.5 ሲደመር ኤች ይሆንልናል ማለት ነው። ኤች ማለት የካሜሉ ርዝመት ነው እና የ3.5 ደግሞ ጅራፉ ካሜሉ ነው የሚበልጠው ከሱ በላይ ሆኖ። ስለዚህ ይህን በኢኩዌሽን ስንጽፈው 5.5 እኩል ይሆናል 3.5 ሲደመር ኤች ይሆንልናል ማለት ነው። ኤክሰርሳይዝ አንደኛ ራይት ኢች ኦፍ ዘ ፎሎዊንግ ወርድ ፕሮብለም ኢን ዘ ፎርም ኦፍ ኢኩዌሽን። እነዚህን ወርድ ፕሮብለሞች በኢኩዌሽን አስቀምጡ ነው የሚለው። ኤ ነምበር ኢንክሪዝድ ባይ 8 ይላል። አንድ ቁጥር በ8 ኢንክሪዝ ሲያደርግ ማለት ኤ ነምበር የተባለው ቁጥሩን ኤክስ አድርገን ብንወስደው ኢንክሪዝ ከሆነ ፕላስ ነው ባይ 8 ስለዚህ ኤክስ ፕላስ 8 ይሆናል ማለት ነው። ኢዝ ወይም ደግሞ ኢኳልስ ሚል ስለሌለ እኩል ይሆናል ምናምን አላደረግንበትም እዚህ ላይ። ቢ ደግሞ 82 ኢዝ 25 ሞር ዛን ኤ ነምበር ይላል። 82 82 ኢዝ አለ ኢዝ ኢኳልስ ቱ እንላለን። ኢዝ ካለ እኩል ይሆናል ነው። ስለዚህ 25 ሞር ዛን ኤ ነምበር ከዛ ከቁጥሩ 25 ይበልጣል ነው የሚለው። ስለዚህ ቁጥሩን ኤክስ ብለን ብንወስደው ፕላስ 25 ማለት ነው። ሞርዛን ከተባለ ፕላስ ነው ብለናል። ስለዚህ 82 እኩል ይሆናል ኤክስ ሲደምር 25 ይሆንልናል ማለት ነው። ሲ ደግሞ 10 ሴንቲሜትር ለዛን ሀር ሄይት ይላል። ከሷ ከቁመቷ 10 ሴንቲሜትር ለዛን ከሆነ ቁመቷን ኤክስ ብለን እንውሰደው። አሁን ቫሪያብል ማይነስ 10 ኢዝ ኢኳልስ ቱ እንላለን። ኢዝ ስላለ ከዛ 26 26 ስለዚህ የሷ ቁመት ኤክስ ነው ሲቀነስ 10 ሴንቲሜትር 26 ሴንቲሜትር እኩል ይሆናል ማለት ነው። ዲ ደግሞ ቴምብር ሞርዛን ሀይሉ ሀዝ ይላል። ቴምብር ሞርዛን ሀይሉ ሀዝ ማለት ቴምብር ሞርዛን ከተባለ ሀይሉ ያለው ገንዘብ ኤክስ ብለን እንወስደውና ሞርዛን ፕላስ 10 ማለት ነው። ስለዚህ ኤክስ ፕላስ 10 ይሆንልናል። ኢዝ ኢኳልስ ቱ ሚል ስለሌለው እኩል ይሆናልና አላስገባንም እዚህ ላይ ማለት ነው። ሁለተኛ ራይት ኢች ሰንተንስ አስ አን ኢኩዌሽን። አሁንም በኢኩዌሽን ጻፏቸው ነው የሚለው። ኤ 2 ሞር ዛን ዘ ነምበር ኦፍ ፍሮግ ኢዝ 4 ይላል። ከነምበር ኦፍ ፍሮጉ የነምበር ኦፍ ፍሮጉ ደግሞ የእንቁራሪቶችን ብዛት አናውቅም። እሱን ኤክስ እንላለን። ከዛ 2 ሞር ዛን የተባለ ሞር ከተባለ ፕላስ ነው ፕላስ 2 ማለት ነው። ስንት ነው ተባልን? እዚህ ኳልስቱ 4 ነው ተባልን ማለት ነው። ቢ ደግሞ 5 ለዛን ኤ ነምበር ከዛ ከቁጥሩ 5 ያንሳል ከተባልን ኤክስ ሲቀነስ 5 ለዛን ከተባለ ማይነስ ነው ብለናል አይደለ? ኢዝ ማለት እኩል ይሆናል እንላለን 31 31 ይሆናል ማለት ነው። ሲ ደግሞ 9 ለዛን ኤ ነምበር ከቁጥሩ ላይ 9 ያንሳል ከተባለ ያነ ቁጥሩን ኤክስ እንላለን ሲቀነስ 9 ኢኳልስ እኩል ይሆናል ከተባለ እዚ ኢኳልስ ነው 24 ይሆንልናል ማለት ነው። ዲ ደግሞ 5 ታይምስ the number of student is 250 ታይምስ ከሆነ ምንድነው ማባዛት ነው። ስለዚህ 5 ኤክስ ማባዛት ከሆነ እንደዚህ ነው የሚጻፈው። ነምበር ኦፍ ስቱደንቱን ኤክስ ብለን ወሰድ ነው። ከዛ ኢዝ አለ እኩል ይሆናል 250 ይሆንልናል ማለት ነው።
ኢ ትዋይስ the number of meter is 18 ይላል። ትዋይስ ከሆነ ሁለት ጊዜ ይላናል አይደለ? ሁለት ጊዜ number of meter x number of meter x አድርገን ወሰድ ነው እዚህ equals to 18 አለ። ስለዚህ 2x is equals to 18 ይሆናል ማለት ነው። ኤፍ ደግሞ 1/2 of the regular piece is 13 ብር ይላል። 1/2 ከሆነ 1/2 ነው ኦፍ ሬጉላር ፒሱን ኤክስ አል ነው። ከዛ ኢዝ አለ ኢዝ ስላለ እዚህ equals to 13 ይሆንልናል። ስለዚህ 1/2 ኤክስ እዚህ equals to 13 ይሆንልናል ማለት ነው። ጂ the sum of a number and 4 is equal to 8 ይላል። the sum ከተባለ ድምር ነው አይደለ? a ነምበሩን ስለማናውቀው ኤክስ አድርገን ወሰድ ነው። a number the sum ስለተባለ ፕላስ ስንት ነው አለ 4 is equal to እኩል ይሆናል -8 ይሆንልናል ማለት ነው። እቺ ደግሞ the product of a number and 5 5 እና ያነ ቁጥር ተባስተው ማለት 5 ያነ ቁጥር ስለማይታወቅ x is equal to እንላለን 20 ይሆንልናል። ለዛስ እንደዚህ ነው የሚጻፈው ማለት ነው። ሶስተኛ express each of the given expression in at least 3 different verbal phrases አሁን እነዚህ የተሰጡንን በሶስት የተለያየ ቢያንስ በሶስት የተለያየ ቨርባል ፍሬዝ ግለጿቸው ነው የሚለው። ለምሳሌ ማይነስ ካለ ምን ነው ብለናል? ይሄን ስንጽፍ 10 ለዛን ኤ ነምበር ወይም ደግሞ ከቁጥሩ 10 የሚያንስ ብለን ማስቀመጥ እንችላለን። ወይም ደግሞ the difference between a number and x ዲፈረንስ ከሆነ መቀነስ ብለን አይደለ? ስለዚህ the difference between a number and x ብለን ማስቀመጥ እንችላለን። ሌላው ደግሞ a number minus 10 ብለን ማስቀመጥም እንችላለን። ይሄ በሲቀነስ ሲሆን ነው። በማባዛት ሲሆን ደግሞ 10y የሚለውን 10 ታይምስ a number ብለን መውሰድ እንችላለን። ያነ ቁጥሩ ሲባዛ በ10 ወይም ደግሞ a product of 10 and a number ብለን መውሰድ እንችላለን። ወይም ደግሞ 10 ታይምስ a number ብለን መውሰድ እንችላለን ማለት ነው። በመደመር ሲሆን ደግሞ more than increase እያልን መውሰድ እንችላለን። ስለዚህ for more than a number ብለን መውሰድ እንችላለን ከቁጥሩ ወይም ደግሞ ከኪው 4 የሚበልጥ ወይም ደግሞ a number increased by 4 ብለን ቁጥሩ በ4 ሲጨምር ብለን መውሰድ እንችላለን። ወይም ደግሞ በቀላሉ a number plus 4 ብለን መውሰድ እንችላለን ማለት ነው። ይህ ደግሞ ይሄ በማካፈል ሲሆን a number per 3 ብለን መውሰድ እንችላለን። per ማለት እንችላለን አይደል? በማካፈል ጊዜ ወይም ደግሞ a number divided by 3 ብለን መውሰድ እንችላለን። ወይም ደግሞ a number separated by 3 ብለንም መውሰድ እንችላለን ማለት ነው። ስለዚህ እያንዳንዳቸው የተለያየ አገላለጽ ወይም ደግሞ ቨርባል ፍሬዝ አላቸው ማለት ነው። ይሄ አክቲቪቲው እንግዲህ እዚህ በታች የምናየው ተመሳሳይ ነገር ስለሆነ ታች እናየዋለን። you can solve equation x plus 3 is equal to 6 አሁን እንደዚህ ብሎ በእኩል ይሆናል የተቀመጡ ነገሮች ካሉ ሶልቭ ማድረግ ለኤክስ ሶልቭ ማድረግ ይጠበቅብናል አይደለ? እሱን ሶልቭ ስናደርግ ደግሞ removing or subtracting the same number of positive tiles from each side of the box ይላል። በእያንዳንዱ ሳይድ ቁጥሮችን ወይም ደግሞ ኮንስታንት ቁጥሯን መቀነስ ይጠበቅብናል ማለት ነው። እዚህ ላይ ፕላስ 3 ያለች አይደለ? ስለዚህ በዚህም 3 እንቀንሳለን በዚህም 3 እንቀንሳለን ማለት ነው። each side ነው የምንቀንሰው። Similarly በተመሳሳይ you can also solve the equation without using model or drawing እና ሞዴል ወይም ደግሞ እንደዚህ አይነት ነገር ሳንጠቀም በቀላሉ ሶልቭ ማድረግ እንችላለን እንደዚህ አይነት ጥያቄዎችን። you can subtract 2 from each side of the equation በእያንዳንዱ ኢኩዌሽን 2 ሳይሆን 3 ነው የምንቀንሰው። 3 በመቀነስ መስራት እንችላለን ማለት ነው። ለምሳሌ በኢኩዌሽን በስዕል ሳይሆን በኢኩዌሽን ስናየው x plus 3 is equal to 6 የሚለውን ከዚህች ፖዚቲቭ 3 ናት አይደለ? ስለዚህ ፖዚቲቭ ስለሆነች ወደዛ ወስደን እንቀንሳታለን። ሶ x ስንት ሆናለች ማለት ነው? 6 ሲቀነስ 3 ይሆንልናል ማለት ነው። ስለዚህ እንደዚህ አድርገን ሞዴል ሳንጠቀም መስራት እንችላለን ማለት ነው። subtracting 3 from each side of an equation illustrate እና እያንዳንዱ በዚህም 3 ስንቀንስ በዚህ 3 ቀነሰ ማለት እቺ 3 አጠፋናት ማለት ነው። ደግሞ እቺን 3 አንስተን ወደዛ መቀነስ እንችላለን። the subtraction property of equality subtraction property ያሳየናል ማለት ነው። note if you subtract the same number from each side of equation the two sides remain equal እንግዲህ subtraction ላይ ስናይ subtraction property ላይ ስናይ ባለፈው በሁለቱም ሳይድ ተመሳሳይ ቁጥር ቀነስን ማለት ምንም ለውጥ አያመጣም remain equal ነው የሚሆነው ብለናል አይደለ? ለምሳሌ a እና b እኩል ከሆኑ ከa ላይ c ብንቀንስና ከb c ብንቀንስ የሚመጣልን ዋጋ እኩል ነው ማለት ነው።
ለምሳሌ ኤክስ ሲደመር 7 እኩል ይሆናል 3 የሚል ቢኖር በዚህም 7 መቀነስ ነው ይህን ሶልቭ ለማድረግ። ይህ ማለት እችን 7 አንስተን ወደዚህ ወስደን መቀነስም እንችላለን። እችን 7 አንስተን እዚህኛው መቀነስ ፖዚቲቭ ስለሆነች መቀነስ ማድረግ ማለት ነው። ስንት ይሆንልናል? ኤክስ እኩል ይሆናል 3 ሲቀነስ 7 -4 ይሆንልናል ማለት ነው መልሳችን። The highest recorded temperature in DSA is 77 ዲግሪ ፋራናይት። ደሴ ላይ ከፍተኛ የተመዘገበው ቴምፕሬቸር ወይም ደግሞ ሙቀት 77 ዲግሪ ፋራናይት ነው ተባለና this is 31 ዲግሪ ፋራናይት greater than the lowest recorded temperature። ይህ ደግሞ ዝቅተኛ ከተመዘገበው ቴምፕሬቸር 31 ይበልጣል ነው የሚለው። ራይት ኤንድ ሶልቭ ዘ ኢኩዌሽን ቱ ፋይንድ ዘ ሎወስት ሪከርድ ቴምፕሬቸር። ስለዚህ ሎወስት ሪከርድዱ ስንት ነው? ዝቅተኛ የተመዘገበውን አናውቅም፣ ግን ከፍተኛ የተመዘገበው ዝቅተኛ ከተመዘገበው በ31 ይበልጣል ተብለናል አይደለም። ስለዚህ ይህን በኤክስፕሬሽን በምንጽፍበት ጊዜ 77 ዲግሪ ፋራናይት ከፍተኛው ነው ከስንት ጋር እኩል ነው ብለናል? ለውስጥ ሪከርድ ከተደረገው። ይህ ማለት ለውስጥ ሪከርድ የተደረገው ስለማናቅ ኤክስ እንላለን ሲደመር 31 በ31 ይበልጣል ብለናል። ስለዚህ 30 እናደርጋለን። ለኤክስ ወይም ደግሞ ለውስጥ ሪከርድ የተደረገውን ሶልቭ ለማድረግ እችን ኤክስ ብቻዋን ለማስቀረት ከ77 ላይ እችን 31 ወስደን መቀነስ ወይም ደግሞ በዚህም 31 በዚህም 31 መቀነስ እንችላለን ማለት ነው። ሲቀነስ ስንት ይሆናል? 46 ይሆናል። ዝቅተኛ የተመዘገበው 46 ዲግሪ ፋራናይት ነው ማለት ነው። Similarly, you can use inverse operation and the addition property of equality to solve subtraction equation ይላል። በተመሳሳይ ኢንቨርስ ኦፕሬሽን መጠቀም እንችላለን። መደመር ከሆነ ወስደ ለዛኛው መቀነስ ማለት ነው። if you add the same number to each side of an equation በሁለቱም ሳይድ ኦፍ ኢኩዌሽን ተመሳሳይ ቁጥር ብንደምር the two sides remain equal ብንደምርበት ሪሜን ኢኳል ነው የሚሆነው። ቅድም ስንቀንስ ለውጥ የለውም ብለናል አይደለ? አሁንም ስንደምር ለውጥ የለውም ማለት ነው። ለምሳሌ ኤክስ ሲቀነስ 13 እኩል ይሆናል 25 ከሆነ ሲቀነስ ስለሆነ ይሄ እችን 13ን ኔጌቲቭ አይደለች ከእኩል ይሆናል ስትሻገር ፖዚቲቭ ትሆናለች አይደለ? ስለዚህ ኤክስ እኩል ይሆናል 25 ሲደመር 13 እንላለን ማለት ነው። ወይም ደግሞ በዚችም 13 መደመር በዚችም በኩል 13 መደመር ማለት ነው። በዚህኛው በኩል 13 ስንደምር 13 በ13 በኔጌቲቭ 13 ይጣፋና ይሄኛው ይቀርልናል ማለት ነው። ስለዚህ የኤክስ ዋጋ 38 ይሆናል ማለት ነው። ኢኩዌሽን ለኤክስ ሪኤክስ ኢዝ ኢኳል ቱ 6 አር ኮልድ መልቲፕሊኬሽን ኢኩዌሽን። ነገር ግን አሁን የቅድሙ በመደመር ነበር ቫሪያብል እና የሆነ ኮንስታንት ቁጥር ተደምሮ ወይም ደግሞ ተቀንሶ ነበር አይደለ? ነገር ግን ይሄ የሚደምረው የሚቀነስ ሳይሆን ተባዝቶ ቢቀመጥልን 3 ኤክስ ቢሆንና እኩል ይሆናል 6 ቢሆን ምን ይባላል? መልቲፕሊኬሽን ይባላል። በማባዛት ነው። ይህ በውስጥ ታዋቂነት 3 ሲባዛ በኤክስ ማለት ነው። ስለዚህ መልቲፕሊኬሽን ኢኩዌሽን ይባላል። because the expression 3x means 3 times the value of x ማለት ነው። so you can use the division property of equality to solve multiplication equation። multiplication solve ለማድረግ ደግሞ ዲቪዥን ፕሮፐርቲ ነው የምንጠቀመው፣ ማካፈል ማለት ነው። በማባዛት ካለ በማካፈል ነው ሶልቭ የምናደርገው፣ በመደመር ካለ በመቀነስ ነው ሶልቭ የምናደርገው ማለት ነው። እና ደግሞ አሁንም በተቃራኒው መስራት ነው። note if you divide each side of an equation by the same non-zero number ኢኩዌሽኑን በተመሳሳይ ከዜሮ በተለየ ቁጥር ብናካፍለው the two sides remain equal። አሁንም ሁለቱ ሳይድ ምን ነው ሪሜን ኢኳል እኩል እንደሆነ ነው የሚቀጥለው ማለት ነው። ለምሳሌ ኤ እና ቢ እኩል ናቸው ብንል ሲ ከዜሮ የተለየች፣ ምክንያቱም ለዜሮ ማካፈል ስለማይቻል ነው። ከዛ ኤን ለሲ ብናካፍልና ቢ ለሲ ብናካፍል አሁንም እኩል እንደሆነ ነው የሚቀጥለው ማለት ነው። ስለዚህ ኤግዛምፕል ስናይ ኔጌቲቭ 7 ኤክስ እኩል ይሆናል 28 ይላል አይደለ? ይሄ በማባዛት ነው የተሰጠን። 7 እና ኤክስ ቁጥሯና ቫሪያብሏ በማባዛት ነው ያሉት አይደለ? ስለዚህ ይህችን ሶልቭ ለማድረግ ኔጌቲቭ 7 ይህን ለኔጌቲቭ 7 ይህንም ለኔጌቲቭ 7 ማካፈል አለብን ማለት ነው። ኔጌቲቭ 7 በኔጌቲቭ 7 ተጣፍቶ 28 ሲካፈል ኔጌቲቭ 7 ፖዚቲቭ ሲካፈል ኔጌቲቭ ስለሆነ ኔጌቲቭ 4 ይሆንልናል ማለት ነው። ኤክሰርሳይዝ 4.4 ሶልቭ ኢች ኢኩዌሽን ኤንድ ቼክ ዩር ሶሉሽን ይላል። ሶልቭ አድርጉ ነው የሚለው። ስለዚህ በመደመር ከተሰጠን ወደዛ ውስጥ መቀነስ ነው። አሁን ኤክስ ሲደመር 5 አለች አይደለ? እኩል ይሆናል 16። እችን 5 ፖዚቲቭ ስለሆነች በተቃራኒዋ ኦፕሬሽን፣ ይህ ማለት በ5ን እዚሁ በ5 እንቀንሳለን። ስለዚህ ኤክስ ትሆንላለች ማለት ነው። 16 ሲቀነስ 5 11 ትሆንልናለች ማለት ነው። እዚህ ደግሞ ለምሳሌ በመቀነስ ቢሰጠን ይሄ ዋይ ሲቀነስ 3 እኩል ይሆናል 4 ይላል አይደለ? እቺ ሲቀነስ 3 ስለሆነች ኮንስታንቷ መቀነስ ስላላት ወደዛ ወስደን እንደምራታለን ማለት ነው። ከእኩል ይሆናል አሻግረን። ስለዚህ ዋይ እኩል ይሆናል 4 ሲደመር 3 7 ይወልልናል ማለት ነው።
ስለዚህ ይህ የአንደኛው ጥያቄ ሁሉም በመደመርና በመቀነስ ነው የሚሰራ ማለት ነው። ፖዚቲቭ ከሆነ ወስደን በተቃራኒው ሳይድ እንቀንሰዋለን፣ ኔጌቲቭ ከሆነ ደግሞ ከተቃራኒው ሳይድ ወስደን እንደምረዋለን ማለት ነው። እና ደግሞ በመልቲፕሊኬሽን ሲሰጠን ደግሞ ለምሳሌ ሁለተኛው ላይ ሶልቭ ይላል። ለምሳሌ ኤ 20 ኢኳልስ ቱ 4x ስላለ ይሄ በመልቲፕሊኬሽን ከሆነ መፍታት የምንችለው በማካፈል ነው። ስለዚህ ከቫሪያብሉ ጋር ያለው 4 ስለሆነ ሲካፈል ይህንም ለ4 ይህንን ለ4 እናካፍለዋለን። ይሄ በ4 ተጣፍቶ ኤክስ እኩል ይሆናል 20 ሲካፈል ለ4 5 ይሆንልናል ማለት ነው። ሲን ብንሰራ ኔጌቲቭ 9 እኩል ይሆናል ኔጌቲቭ 72 ይላል አይደለ? ስለዚህ ከቲ ጋር ያለችው ኔጌቲቭ 9 ስለሆነ ሲካፈል ለኔጌቲቭ 9 ሲካፈል ለኔጌቲቭ 9 እናደርጋለን። ኔጌቲቭ 9 በኔጌቲቭ 9 ተጣፍታ ቲ ብቻዋን ትቀርናለች፣ እኩል ይሆናል ኔጌቲቭ 72 ሲካፈል ኔጌቲቭ 9 ኔጌቲቭ በኔጌቲቭ ይጣፋና 72 ሲካፈል ለ9 8 ይሆናል ማለት ነው። ሌሎችም በዚህ መልኩ ነው የሚሰሩት፣ በማካፈል በማባዛት ከተሰጠን በማካፈል ነው የምናደርገው ማለት ነው። ሶስተኛ a pair of shoes costs 500 ብር፣ አንድ የጫማ ጥንዶች 500 ብር ይፈጃሉ እና ይሄ ደግሞ ጥንድ ጂንሶች ለመግዛት በ280 ያንሳል ነው የሚለው። ስለዚህ በ280 የሚያንስ ከሆነ ፋይንድ ዘ ኮስት ኦፍ ጂንስ፣ የጂንሱን ኮስት ፈልጉ ነው የሚለው። ስለዚህ የፔር ኦፍ ሹዝ ዋጋ 500 ነው። ከዛ ዚስ ኢዝ ይላል፣ ኢዝ ከሆነ እኩል ይሆናል ነው። ከዛ 280 ብር ለዛን ዘ ኮስት ኦፍ ጂንስ፣ ኮስት ኦፍ ጂንሱን ኤክስ ብለን እንውሰደው እና 280 ለዛን አይደለ ሲቀነስ 280 እንላለን ማለት ነው። ስለዚህ እንደዚህ ከተሰጠን በኋላ የጂንሱን ዋጋ ፈልጉ ነው የሚለው አይደለ? የጂንሱን ዋጋ ማለት ኤክስ ነው። የዚህን ኤክስን ዋጋ ለመፈለግ እችን ነገ ሲቀነስ 280 ነው አይደለ? ወደዚህ እናሻግራትና ፖዚቲቭ እናደርጋታለን። 500 ሲደመር 280 እኩል ይሆናል ኤክስ ይሆንልናል ማለት ነው። 500 ሲደመር 280 780 ነው። ስለዚህ የጂንሱ ዋጋ ወይም ደግሞ ኤክስ ስንት ነው ማለት ነው? 780 ብር ነው ማለት ነው። አራተኛ the average life span of a tiger is 22 years። የታይገር አቨሬጅ ላይፍ ስፓን ወይም ደግሞ ምድር ላይ የሚኖሩት እድሜ 22 ነው ተባለና this is 13 years ለዛ ላይሆን፣ ይሄ ደግሞ ከላይሆን 13 ያንሳል ነው የሚለው። ስለዚህ በኤክስፕሬሽን ስንጽፈው 22 this is ካለ እኩል ይሆናል ማለት ነው 13 ከላይሆን ማለት የላይሆኑን ኤክስ ብለን እንወስደውና ሲቀነስ 13 ማለት ነው። ስለዚህ solve the equation to find the life span of ላይሆን። ስለዚህ የላይሆኑ ኤክስ ነው አይደለ? ኤክስን ደግሞ የላይሆኑ ላይፍ ስፓን ፈልጉ ነው የሚለው። አሁን የላይሆኑን ላይፍ ስፓን ስንፈልግ እችን ኔጌቲቭ 13 ናት አይደለ? ወደዛ ወስደን እንደምራታለን። ስለዚህ 22 ሲደመር 13 እኩል ይሆናል ኤክስ ማለት ነው፣ በኔጌቲቭ ስለሆነ 22 ሲደመር 13 35 ነው፣ እኩል ይሆናል ኤክስ። ላይሆኑ 35 ዓመት ይኖራል ማለት ነው በአቨሬጅ። አምስተኛ በእምነት ዋንትስ ቱ ባይ ቡክስ ዛት ኮስትስ 300 ብር፣ በእምነት 300 ብር ዋጋ ያለው መጽሐፍ መግዛት ፈለገች። ኢፍ ሺ ሴቭስ 20 ብር ፐር ዊክ፣ እሷ በሳምንት 20 ብር ብትቆጥብ ነው የሚለው። ኢን ሃው መኒ ዊክስ ዊል ሺ ሃቭ ኢናፍ መኒ ፎር ዘ ቡክ፣ መጽሐፉን ለመግዛት በቂ የሆነ ገንዘብ መቼ ይኖራታል፣ በስንተኛው ሳምንት ይኖራታል ነው የሚለው። ስለዚህ መሰብሰብ የምትፈልገው 300 ብር ነው፣ እኩል ይሆናል በሳምንት 20 ብር ነው የምትቆጥበው አይደለ? ስለዚህ ሳምንቱን ኤክስ ብለን እንውሰደውና ቲዮኒ እንላለን። ኤክስ ማለት ነው ሳምንት ምን ያህል ኤክስ እንደሆነ ምን ያህል ሳምንት እንደሆነ ስለማናውቀው፣ ስለዚህ በሳምንት 20 የምትቆጥብ ከሆነ ምን ያህል ሳምንት እንደምትቆይ ለማወቅ በዚህ መልኩ ይጻፋል። ከዛ በኋላ በማባዛት ነው የተሰጠን አይደለ? በማባዛት ከሆነ በማካፈል ነው መፍታት የምንችለው። ኤክስን ብቻዋን ለማስቀረት ሲካፈል ለ20፣ ይህንም ሲካፈል ለ20 እናደርግና እቺ 20 በ20 ተጣፍታ ኤክስ ኢኳልስ ቱ 300 ሲካፈል ለ20 ማለት እችን 0 በአንድ 0 አጣፍተን 30 ለ20 ለ2 15 ማለት ነው። ስለዚህ 15 ሳምንት ይፈጅባታል ማለት ነው። የመጽሐፍ ዋጋ ለመሰብሰብ 15 ሳምንት ትጨርሳለች ማለት ነው። እሺ ይህን አክቲቪቲውን እናንተ አንብቡት። ዋናው ሀሳቡ ምንድን ነው? በመደመርና በማባዛት ሲሰጠን እንዴት ሶልቭ ማድረግ እንዳለብን ነው። ስለዚህ እታች እናየዋለን ይሄን ሁሉን። ኖት ስቴፕ ቱ ሶልቭ ቱ ስቴፕ ኢኩዌሽንስ ላይክ፣ አሁን በመደመርም በማካፈልም የተሰጠንን ኢኩዌሽን ሶልቭ ለማድረግ 2 ስቴፖች አሉት። ለምሳሌ 3x + 4 = 16 እና ወይም ደግሞ 2x - 1 = -3 የሚል ኢኩዌሽን ቢሰጠን አንደኛ አንዱ ዘ አዲሽን ኦር ሰብትራክሽን ፈርስት፣ አዲሽኑን ወይም ደግሞ ሰብትራክሽኑን ማጥፋት ይጠበቅብናል መጀመሪያ ላይ። ከዛ በኋላ ይህን አዲሽን ሰብትራክሽኑን ከጨረስን በኋላ ደን አንዱ ዘ መልቲፕሊኬሽን ኦር ዲቪዥን፣ መልቲፕሊኬሽን ወይም ዲቪዥን ከዛ በኋላ እንሰራለን ማለት ነው። ለምሳሌ
2x + 3 = 9 የሚለውን ሶሉሽን ስንሰራ መጀመሪያ መደመሩን ወይ ደግሞ መቀነሱን ስሩ ነው የተባልን አይደለ? ሶ እቺ ፖዚቲቭ 3ን ወስደን እዚች ላይ እንቀንሳለን። ፖዚቲቭ ስለሆነች እንቀንሳለን። ስለዚህ 2x = 9 ሲቀነስ 3 6 ይሆንልናል አይደለ? 2x = 6 ከመጣልን በኋላ ከዛ በኋላ የማባዛቱን ወይም ደግሞ የማካፈሉን እንሰራለን። ሶ 2x = 6 ከሆነ ኤክስ ብቻዋን ለማስቀረት ለ2 አካፍለን x = 6 ሲካፈል 2 3 ይሆንልናል ማለት ነው። ሌላኛው አሁንም ተመሳሳይ ነው። -15y ሲቀነስ 17 እኩል ይሆናል 3 ይላል። ስለዚህ አሁን መጀመሪያ መደመሩን ነው መቀነሱን አይደለም። ሶ ይሄን ወስደን እንቀንሳለን ማለት ነው መጀመሪያ። ስለዚህ ይሄን ወስደን እዚህኛው እንደምራለን ማለት ነው። ኔጌቲቭ ስለሆነ እዚህኛው ፕላስ ነው የምናደርገው። ስለዚህ -17 አንስተን ስናሻግራት ፖዚቲቭ ትሆናለች። ሶ -5y እኩል ይሆናል 3 ሲደመር 17 20 ማለት ነው። ይሄ ይመጣልናል። ከዛ በኋላ ዋይን ብቻዋን ለማስቀረት ማካፈል ነው አይደለም? -5 ለ-5 ስናካፍለው ፖዚቲቭ ሲካፈል ለኔጌቲቭ ስለሆነ y = -4 ይሆንልናል ማለት ነው። ሌላኛው ይሄኛው ሶልቭ አድርጉ ነው የሚለው 25 እኩል ይሆናል 1/4 n ሲቀነስ 3 ይለናል። አሁንም መጀመሪያ ላይ መደመሩን ወይም መቀነሱን ነው የምንሰራ ብለናል አይደለ? ስለዚህ 1/4 n ሲቀነስ 3 ቦታ እናቀያይራቸዋለን። ችግር የለውም። ይህን የመጀመሪያው እንዳለ እስከነሳይኑ ይሄንን እስከነሳይኑ ቦታ ብናቀያይራቸው ችግር የለውም። ሌሎቹ እንዳሉ ሆኖ አንዱ ብቻውን ተነጥሎ ሲሄድ ነው እንጂ እንዳለ እስከነሳይኑ ከሆነ 1/4 n ሲቀነስ 3 = 25 ይህ ፎርሙላ ነው መጀመሪያ የተሰጠን። ከዛ በኋላ ቺን 3ን እናጠፋለን። ቺን 3ን ለማጥፋት ወስደን ከዚህ ከ25 ላይ መደመር አይደለ? ስለዚህ 1/4 n = 28 ይሆንልናል። ሶ ከዛ በኋላ ማባዛትን ወይም ደግሞ ማካፈል ነው የምንሰራው። ስለዚህ ይህን 1/4 የሚለውን ለማጥፋት ይህንን በ4 እናባዛለን፣ ይህንን በ4 እናባዛለን። ምክንያቱም ማባዛት ከሆነ በማካፈል ነው ማጥፋት የምንችለው፣ ማካፈል ከሆነ ደግሞ በማባዛት ማጣፋት የምንችለው። ሶ 1/4 ስለሆነ ይህንን በ4 እናባዛለን፣ ይህን በዚህ በኩልም በ4 እናባዛለን። ሶ ይሄ በ4 ስናባዛው 4 በ4 ይጣፋና ኤን ብቻውን ተቀርልናለች። 28 በ4 ሲባዛ 112 ነው። ስለዚህ የኤክስ ዋጋ 112 ሆነልን ማለት ነው። ኤግዛምፕል 4.18 ዩር ክላስ ኒድስ 600 ብር ፎር ቢልዲንግ ሲምፕል ባዮጋዝ ዳይጀስተር ፕላንት ይላል። ክላስ ውስጥ 600 ብር ተፈለገ ባዮጋዝ ቢልድ ለማድረግ ባዮጋዝ ዳይጀስተር ቢልድ ለማድረግ 600 ብር ፈለጋችሁ እንበልና ሲንስ ዘ ስኩል ፕሮቫይድ ዘም ኦንሊ 210 ትምህርት ቤቱ የሚያቀርበው 210 ብቻ ብር ቢሆን they decide to raise the rest by selling donuts for a profit of 1.5 ብር per ዶናት እና ሌላውን የቀረውን ብር ዶናት በመሸጥ እና ትርፉ ደግሞ 1.5 በአንድ ዶናት ማለት ነው ለመሸጥ አሰቡ። ይሄ በዛ ለመሸፈን አሰቡ ተማሪዎች እና how many donuts will they need to sell ስለዚህ ምን ያህል ዶናት መሸጥ ይጠበቅባቸዋል ነው የሚለው። ስለዚህ ኢኩዌሽኑ ምንድነው? 600 ብር ነው ዋናው አይደለ? 600 ብር ለመሙላት ከሆነ 600 በአንድ በኩል ነው የምትሆነው። ከዛ 210 ትምህርት ቤቱ የሰጣችሁ አለ 210 ሲደመር በአንድ ዶናት 1.5 ብር የምታገኙ ከሆነ የዶናቱን ብዛት አታውቁም። ስለዚህ ኢኩዌሽኑ ሲጻፍ 210 ትምህርት ቤት የሰጣችሁ ሲደመር 1.50 ሲባዛ በዶናት ብዛት ማለት ነው። የዶናት ብዛት ስለተፈለገ ነው ዲ የተባለው ማለት ነው። እኩል ይሆናል 600 ብር ለመሙላት ማለት ነው። ሶ መጀመሪያ ማድረግ የምንችለው እችን ቁጥሯን ወይም ደግሞ ኮንስታንቷን ወስደን እዚህ ላይ መቀነስ ማለት ነው። ወይም ደግሞ በዚህም ቁጥሯን ቀንሳለን፣ በዚህም እንቀንሳለን ፖዚቲቭ ስለሆነች። ስለዚህ 1.5 ዶናት ስንት ይሆናል? ከ600 ሲቀነስ 210 390 ይሆናል። ከዛ በኋላ በማባዛት ነው የቀረው አይደለ? በማባዛት ከሆነ ለ1.50 እናካፍላለን። ስለዚህ ዲ = 260 ዶናት ያስፈልጋል ማለት ነው። ስለዚህ ቼክ ስናደርገው ራሱ 600 እኩል ይሆናል 600 ይመጣልናል ማለት ነው። therefore they needs to sell 260 ዶናት 260 ዶናት መሸጥ ይጠበቅባቸዋል ማለት ነው 600 ብር ለመሙላት። ቀጣይ ኤግዛምፕል ደግሞ the sum of the age of a man and his wife is 96 years የሰውየውና የሚስቱ የእድሜያቸው ድምር ስንት ነው አለን? ሰም ማለት ድምር ነው አይደለ? ስለዚህ 96 ነው እድሜያቸው ድምር ይላል። ከዛ the man is 6 years older than his wife ሰውየው ወይም ደግሞ ባልየው ከሚስቱ 6 ዓመት ኦልደር ወይም ደግሞ ይበልጣል አይደለ? ከዛ how old is his wife ሚስቱ ስንት ዓመቷ ነው ይላል። ኤምን የባልየው እድሜ አድርገን እንውሰደውና ደብል ደግሞ ዋይፍ አይደለ የሚስቲቱን እድሜ አድርገን እንውሰደውና ከዛ
የሰውየው እድሜ ሲደመር የሴትዋ እድሜ ኤም ፕላስ ደብሊው ስንት ነው አለን? 96 ነው ብሎናል። የእሱና የእሷ እድሜ ማለት ነው። ነገር ግን የእሱ እድሜ ከሴቷ እድሜ በ6 ይበልጣል ከተባለ የባልየው እድሜ ዚኳልስቱ የሴቷ እድሜ ሲደመር 6 ነው ማለት ነው። ስለዚህ የባልየውን እድሜ ወይም ደግሞ ኤም የሚለውን በደብሊው ፕላስ 6 እንተካለን። 6 ፕላስ ደብሊው የወንድየው እድሜ ነው። እዛ ደብሊው የሴቷ ነው 96 ይሆናል። ከዚህ በኋላ ሶልቭ ማድረግ ነው የሚጠበቅብን። ደብሊው ፕላስ ደብሊው 2 ደብሊው ነው። ፕላስ 6 እንዳለ ይቀጥላል። እዛ እዚህ ኳልሱ 96 ሲቀነስ 6 የተቀነሰው ምንድነው? እችን ቁጥሯን ወደዛ ወስደን ስንቀንሳት ነው። 2 ደብሊው እዚህ ኳልሱ 96 ሲቀነስ 6 90 ይሆንልናል። ስለዚህ ለሁለት እናካፍላለን። እዛ በኋላ ደብሊው ማለት የሚስቱ እድሜ ስንት ነው ማለት ነው? 45 ዓመት ነው ማለት ነው። ስለዚህ የባልየው ከሚስቱ በ6 ዓመት ይበልጣል ከተባለ ባልየው ስንት ዓመት ነው ማለት ነው? 45 ሲደመር 6 51 ዓመቱ ይሆናል ማለት ነው። ኤክሰርሳይዝ ሶልቭ ኢች ኢኩዌሽን ቼክ ዩር ሶሉሽን ይላል። ይህም ቀላል ነው። እስካሁን እንደምን እንዳየነው ነው። የመጀመሪያው ልስራላችሁ። 2 ሲደመር 4 እኩል ይሆናል 10 ካለን ይህን 4ን ወስደን ከ10 ላይ እንቀንሳለን። ፖዘቲቭ ስለሆነች ማለት ነው። ስለዚህ 2 እኩል ይሆናል 10 ሲቀነስ 4 እንላለን። ከዛ 2 ኳልስቱ 10 ሲቀነስ 4 6 ነው። ከዛ በኋላ ይህ በማባዛት ስለሆነ በማካፈል ነው ሶልቭ ማድረግ የምንችለው። ሲካፈል 2 አድርገን ይህም በዚህ አጣፍተን ኤክስ ኳልስቱ 6 ሲካፈል 2 3 ይሆንልናል ማለት ነው። ሌሎቹም በዚህ መልኩ ነው የሚሰሩት። ያንደኛው ሁለተኛ ደግሞ ሶልቭ ኢች ኢኩዌሽን ቼክ ዩር ሶሉሽን። አሁንም ተመሳሳይ ነው። አሁንም የመጀመሪያው ልስራላችሁ። ኔጌቲቭ 1 እኩል ይሆናል 1/2 ኤ ፕላስ 9 ይላል። ይሄ በማካፈል ያለውን ሳይሆን መጀመሪያ መስራት ያለብን በመደመር ያለውን ነው። ይህን እስከነ እንዳለው ቦታ እናቀያይራቸው። 1/2 ኤ ፕላስ 9 እኩል ይሆናል ኔጌቲቭ 1 የሚለውን ከዛ በኋላ ችን ፕላስ 9 የምትለውን ወደዛ ወስደን እንቀንሳታለን። 1/2 ኤ እንዳለች ትቀጥልና እኩል ይሆናል ኔጌቲቭ 1 ፖዚቲቭ ስለሆነ ሲቀነስ 9 ይሆናል ማለት ነው። ከዛ 1/2 ኤ እዚህ ኳልስቱ ኔጌቲቭ 1 ሲቀነስ 9 ኔጌቲቭ 10 ነው አይደል? ኔጌቲቭ ሲደመሩ ከዛ በኋላ ይሄ በማካፈል ስላለ በሁለት ማባዛት ይጠበቅብናል። በዚህ በኩል ያለውንም በዚህ በኩል ያለውንም በሁለት ማባዛት። ስለዚህ ይህም በሁለት ስናባዛውና ኔጌቲቭ 10 ሲባዛ በሁለት ሲሆን ስንት ይሆንልናል ማለት ነው? ይሄኛው በሁለት ስናባዛው እችን ኦቨሯን ታጠፋልናለች፣ ኤ ብቻዋን ትቀርልናለች። እዚህ ኳልስቱ ኔጌቲቭ 10 ሲባዛ በሁለት ኔጌቲቭ 20 ይሆናል ማለት ነው። ስለዚህ የኤ ዋጋ ኔጌቲቭ 20 ነው ማለት ነው። ስለዚህ እስካሁን እንደሰራ ነው በመደመር ከተሰጠ በመቀነስ ነው ሶልቭ የምናደርገው። ማካፈል ከሆነብን ደግሞ መጨረሻ ላይ ማካፈል ከሆነ ደግሞ በማባዛት ነው ሶልቭ ማድረግ የምንችለው ማለት ነው። እና ደግሞ መደመርና መቀነስን መጀመሪያ እንሰራለን። ከዛ ማካፈልና ማባዛት ነው መስራት የምንችለው ማለት ነው። ሶስተኛ ሶስና ዋንትስ ቱ ባይ ሳም ድሮዊንግ ፔንስልስ። ሶስና እርሳሶችን መግዛት ፈለገችና ኢች ኮስቲንግ 14 ብር፣ እያንዳንዳቸው 14 ብር ነው ዋጋቸው ማለት ነው። የድሮዊንግ ቡክስ ዛት ኮስት 23 ብር፣ ድሮዊንግ ቡኩ ደግሞ የምትስልበት ደግሞ 23 ብር ነው ብንል ሺ ሃዝ 65 ብር ቱ ስፔንድ፣ አጠቃላይ ያላት ደግሞ ብሩ ስንት ነው አለ? 65 ብር ነው። ራይት ኤንድ ሶልቭ አን ኢኩዌሽን ቱ ፋይንድ ሃው መኒ ፔንስል ሺ ካን ባይ። ስለዚህ ምን ያህል ፔንስል ወይም ደግሞ ምን ያህል እርሳስ እንደገዛች በኢኩዌሽን አስቀምጡ ነው የሚለው። ነምበር ኦፍ ፔንስል አናውቅም። ስለዚህ 14 ብር ነው እያንዳንዱ የምትገዛው ብለናል። ነምበር ኦፍ ፔንስሉን ስለማናውቅ ኤክስ ብለን ውሰደውና 14 ኤክስ ማለት ነው። ማለት በ14 ብር እያንዳንዱን ፔንስል ትገዛለች ማለት። ከዛ ደግሞ ድሮዊንግ ቡኩን በ23 ብር ገዛች እንበል። ስለዚህ በ23 ብር ከገዛች ፕላስ ቲዮን ሲል ነው ማለት የምንችለው። አጠቃላይ ያላት ገንዘብ ስንት ነው? 65 ብር ነው ማለት ነው። ከዛ በኋላ ሶልቭ ማድረግ ነው ለኤክስ። 14 ኤክስ እኩል ይሆናል መጀመሪያ መደመሩን ማጥፋት አለብን አይደለ? 65 ሲቀነስ 23 ችፕ ፕላስ ስለሆነች ከዛ 65 ሲቀነስ 23 42 ነው። እኩል ይሆናል 14 ኤክስ ይሆናል። እንደዚህ ከመጣልን በኋላ ማባዛት ስለሆነ ሲካፈል ለ14 ኤክስን ብቻ ለማስቀረት ሲካፈል ለ14 እናደርጋለን። ኤክስ ኢዝ ኢኳልስ ቱ 3 እርሳሶች ነው መግዛት የምትችለው ማለት ነው። ልጅቱ የገዛችው የእርሳስ ብዛት 3 ነው ማለት ነው። እሺ አራተኛ ደግሞ ሰፖዝ the current temperature in ደብረ ማርቆስ is 54 ዲግሪ ፋራናይት። አሁን ያለው ደብረ ማርቆስ ላይ ያለው ቴምፕሬቸሩ ወይም ደግሞ ሙቀቱ 54 ዲግሪ ፋራናይት ነው ብንል it is expected to raise 2 ዲግሪ ፋራናይት each hour፣ በየሰዓቱ 2 ዲግሪ ፋራናይት ይጨምራል ብለን
እንጠብቃለን ነው የሚለው። ኢን ሃው መኒ ሃወርስ ዊል ዘ ቴምፕሬቸር ቢ 78 ዲግሪ ፋራናይት እና ከስንት ሰዓት በኋላ 78 ዲግሪ ፋራናይት ይሆናል ነው የሚለው። ስለዚህ አጠቃላይ ፋይናል ውጤታችን 78 ዲግሪ ፋራናይት ነው። አሁን ያለው 54 ነው። ስለዚህ 54 ዲግሪ ፋራናይት አለ። ኤክስፔክትድ ቱ ሬዝ ከሆነ ፕላስ ነው የምንለው 2 ዲግሪ ፋራናይት በምን በሰዓት ማለት ነው። ስለዚህ የተጠየቅነውም ሰዓቱ ስለሆነ 2 ሲባዛ በታይም እንላለን ማለት ነው። እኩል ይሆናል እዛ መጨረሻ ላይ መዳረሻው ስንት ነው? 78 ዲግሪ ፋራናይት ነው ማለት ነው። ስለዚህ ከዚህ በኋላ ኤክስፕሬሽኑን ከጻፍን በኋላ 54 ሲደመር 2 ቲ ነው አይደለ? ስለዚህ መጀመሪያ መደመሩን እንሰራለን። ችን 54ን ወስደን ከ78 እንቀንሳለን። ሶ 2 ቲ ኢዝ ኢኳልስ ቱ 78 ሲቀነስ 54 እንላለን ማለት ነው። ስለዚህ 2 ቲ እንዳለች ትቀጥልና 2 ቲ ኢዝ ኢኳልስ ቱ 78 ሲቀነስ 54 24 ነው የሚሆንልን ማለት ነው። ከዛ የመደመሩን ከጨረስን በኋላ ማባዛት ነው ያለው። 2 ሲባዛ በቲ አይደለም። እችን ለማጥፋት ደግሞ ሲካፈል ለ2 ሲካፈል ለ2 እናደርጋለን። እችን በዚህ አጣፍተን ታይሙ ስንት ይሆንልናል ማለት ነው? 24 ሲካፈል ለ2 12 ነው ማለት ነው። ስለዚህ ቴምፕሬቸሩ በየአንድ ሰዓቱ 2 ዲግሪ ፋራናይት እየጨመረ በ12ኛው ሰዓት 78 ዲግሪ ፋራናይት ይደርሳል ማለት ነው። አምስተኛ the perimeter of a rectangle is 40 ሴንቲሜትር። ፔሪሜትር ማለት ዙሪያው ነው። ስለዚህ የሬክታንግሉ ዙሪያ 40 ሴንቲሜትር ነው ከተባለ ዊድዙ ደግሞ 8 ሴንቲሜትር ነው ተብለናል። እና ደግሞ ሾርተር ዛን ዘ ሌንግዝ ከሌንግዙ ያንሳል ነው የሚለው። ራይት ኤንድ ሶልቭ ኢኩዌሽን ቱ ፋይንድ ዘ ዳይሜንሽን ኦፍ ዘ ሬክታንግል። የሬክታንግሉን ዳይሜንሽን ለመፈለግ ኢኩዌሽን አስቀምጡ ነው የሚለው። ስለዚህ ፔሪሜትር ፎርሙላው ምንድነው? ፒ ኢዝ ኢኳልስ ቱ 2 ሌንግዝ ፕላስ 2 ዊድዝ ነው አይደለም? ስለዚህ ፔሪሜትር 40 ተሰጥቶናል። ኢዝ ኢኳልስ ቱ የሌንግዙን አናውቅም 2ኤል ፕላስ ዊድዙ ደግሞ 8 ተብለናል። 8 ሲባዛ በ2 16 ማለት ነው። ከዛ በኋላ እችን እንዳለ በዚህ በኩል እናምጣትና 2ኤል ሶልቭ ማድረግ እንዲመቸን ነው ፕላስ 16 ኢዝ ኢኳልስ ቱ 40 እንዳለ እናስቀምጣቸዋለን። ከዛ በኋላ 2ኤል ኢዝ ኢኳልስ ቱ 16ን ፕላስ አይደለች ወደዛ ወሰን ቀንሳታለን። 40 ሲቀነስ 16 ምክንያቱም ሁለቱም ኮንስታንት ስለሆነ ነው የምንቀንሳቸው። ደን 2ኤል እንዳለች ትቀጥላለች ኢዝ ኢኳልስ ቱ 40 ሲቀነስ 16 24። ከዛ በኋላ የማባዛቱ ክፍል ነው የቀረልን። የማባዛቱን ደግሞ ለሶልቭ ለማድረግ ማካፈል ማለት ነው። ሲካፈል ለ2 እናደርጋለን። ኤል ኢዝ ኢኳልስ ቱ 24 ሲካፈል ለ2 12 ሴንቲሜትር። ሌንግዙ 12 ሴንቲሜትር ነው ማለት ነው። ዊድዙ 8 ከሆነ ሌንግዙ 12 ከሆነ ፔሪሜትሩ ወይም ደግሞ ዙሪያው 40 ሴንቲሜትር ይሆናል ማለት ነው። ኢንቼክ ስናደርግ ፔሪሜትር ኢዝ ኢኳልስ ቱ 2ኤል ፕላስ 2 አይደለም። ሌንግዙ 12 ከተባለ 12 ሲባዛ በ2 24 ይሆናል። ሲደመር 8 ሲባዛ በ2 16 24 ሲደመር 16 ደግሞ 40 ነው። ስለዚህ ትክክል ነው ማለት ነው። የዛሬ ክላሳችን ይህንን ይመስላል። ቀጣይ ሊኒየር ኢኩዌሽን ኢንቮልቪንግ ብራኬት የሚለውን ይዤላችሁ እመጣለሁ። በብራኬት ሊኒየር ኢኩዌሽን እንዴት ይሰራል የሚለው ማለት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።